የባርኮቴ ፍቅረኛ ለምለም እንደፈራችው ሆነ ማለት ነው። ምክንያቱም ኤላን ከድሮም ትወደዋለች። ዛሬ ደግሞ አስክራው አብራው ተኛች። አቤት ውርደት! ባርኮቴ ደግሞ ሁሉንም ነገር ሰማ። እንደማታፈቅረው ሲጀመር ፍቅር ነግረዋለች። እሷ እያስመሰለች እንጂ አታፈቅረህም ቤዛን መልሰ ለምንድን ነው ህይወት ውስጥ ያስገባው ብለዋለች። ስለ እኔና ስለ ቤዛ አይመለከትሽም ብሏት ነበር። ናሆል ደግሞ አዲስ የመጣው ልጅ ለምለምና አደይ ዛሬ አሻንጉልት ይመስል ጠፈጠፉት ከግራና ከቀኝ ማለት ነው። እሱ ደግሞ ጅል ነው እንዴ! ፍቅር በላከችው መሰለ ዝም ብሎ ይሄ ጅል ሳም ይላል። ጉድ እኮ ነው። አቀለጡልኝ ዛሬ በጠፊ ማለት ነው። ለምለም እንግዲህ የእውነት ልቧን ነው የሰበረው ኤላ ማለት ነው። ነገር ግን ከለምለም ውጪ ማንንም አልፈልግም፣ ሊሊዬን ይዤ መጥፋት ነው የምፈልገው፣ እኔ ሊሊን ብቻ ነው የምፈልገው እያለ ብታዩ እንግዲህ እንደዛው ብላ ጎትታ አስገብታ መኝታ ቤት። ሊሊ ደግሞ ስትመጣ ሳሎን መጠጣየች። ከዛም የዚችን የቤዛን ሸሚዝ አየች። ሮጣ መኝታ ቤት ስትሄድ አብረው አልጋ ላይ ናቸው። ሊሊ ልቧ ተሰበረ። ዳግመኛ እኔ እንጃ እኔ አላቅም። ኤላስ ሲነቃስ ምን ይፈጠር ይሆን? ይሄ ነው እንግዲህ ቤዛ አመጣጧ ቅድሙንም አልተመቸንም። እንግዲህ ባርኮቴ ደግሞ አደይ እኔ ላንቺ ያለኝ ስሜት አሁንም አልተቀየረም፣ እንደዛው ነው። አደይ ባክሽን ይቅርታ አድርጊልኝ። እኔ እኮ የዛን ቀን አንቺ እምቢ ብለሽኝ በሄድሽበት ቅጽበት ቤዛ ከየት መጣች ሳልላት ነው መታ ሁሉንም ነገር ስትነግረኝ። ከዛም ወደ ቤት ስመጣ ደግሞ አንቺም ቸኩለሽ ፍቅርሽን ለሁሉም ተናገርሽ። ከዛም በቃ ዴቭ ደግሞ አንቺን በጣም ስለሚያፈቅርሽ አወቅኩኝና እኔ ከዚህ ቤት መውጣት አለብኝ ዴቭ ከሚወጣ ብዬ ወጥቼ ሄድኩኝ። ግን ደግሞ አሁንም ስሜቴ ያው ነው ሲላት፣ ተው ባርኮቴ እንደዚሁ እንደተከባበረን እንቀመጥ እንጂ እኔ ስትፈልግ ስትሄድ ስትፈልግ ስትመጣ እቃ አይደለውኝም እንደፈለግ ታሽከረክረኝ። ስለዚህ በጣም ልቤን ሰብረውሃል ባርኮቴ፣ ይቅርታ አድርጌልሃለሁ። ነገር ግን እኔ እናንተ ከዚህ በኋላ ምንም አይደለንም፣ ምንም አያገናኝም ከስራ ውጪ አለችው ማለት ነው። አንገቱን ደፍቶ ዝም አለ። እዛው ኩሽን ውስጥ ጥላው ሄደች። ከዛ እንግዲህ ቤዛ ሲጀመር አላማዋ ኤላን ለማጥመድ ነበረ ያሰበችው፣ ተሳካላት ማለት ነው። ኤላ እንግዲህ እሱም ከመምጣቷ ደስ አለው ማለት ነው። ስታየው ኤላዬ እንዴት ነህ? ደህና ነህ? ኧረ ጭራሽ እኔ ፍቅር እያለችው ነው። እንግዲህ ሌሊ ደግሞ የእውነት በጣም ነው ያሳዘነችኝ። ሊሊ ከሌላ ሰው ጋር እየተልከሰከሰች ነው። አንተ ሊሊን ስለማታውቃት ነው። በላክ ላይ ብዙ ነገር እያደረገች ነው። ስለ ሊሊ የምታውቂው ነገር አለ እንደ ንገሪኝ ሲላት፣ አይ ሚስጥር ነው፣ ለእናቷ ነው ሄጅ የምናገረው። ከዛ መጣችና እናት አላትና ነው። እናት የላትም። ቆይ አንተ ራሱ ዞሮ ባህል እንደ ኤላ ማለት ነው። እናት ቤተሰብ የሌላትን ልጅ ለእናቷ ሄጅ እናገራለሁ ስትል የምታምነት ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ዛሬ በጥፊ የተጀመረ ነው። ቤዛን ሊሊ መታቻት በጥፊ። ደጋሚ ይሄ ናሆል የሚባል ቀሽቃዣ ደግሞ እሱም በጥፊ እየሄደ እንደው መሳም ብቻ ስራው። ጉድ እኮ ነው። አጠናገሩልኝ በጥፊ ማለት ነው። እንግዲህ ፍቅር ተንኮሏ አያልቅም። በዳይመንድ እና በኪንጎ አልሳካላት ሲል ይሄንን ልጅ ሰው መጣች ቤት። አንቺ እኮ ሴት ነሽ፣ እንዴት ነው ወንድ ልጅ ቤት ውስጥ የምታመጪው? ጭራሽ መኝታ ቤት ውስጥ እንዴት ያለሽ እንዴ? አታፍሪም እንዴ? ፍቅር ይላታል። ለምንድን ነው የማፍረው? የኔም እኮ ቤቴ ነው፣ እኔም እንደፈለኩ መብት አለኝ ስትለው፣ በጭራሽ መብት የለሽም፣ ከኔ ጋር ትወዳደሪማ እንዳታስቢ፣ እኔ እኮ ወንድ ነኝ፣ አንቺ ሴት ነሽ። እንዴት ነው እንደዚህ የምታደርጊው? አንተስ ምን አይነት ጅል ነህ? ሴት ልጅ ተከትለ ዝም ብለህ ቤት የምትመጣው? ውጣ አለው። አይወጣም። አንተም ቤዛን ከዚህ ቤት ስታስወጣ እኔም እሱን አስወጣዋለሁ አለች ማለት ነው። እሷ እንግዲህ ልጁን ያመጣችው ከአደይ ጋራ አንድ ላይ እንዲሆኑና ዴቭንና አደይን ለማጣላት ነው። አደይ ደግሞ ዴቭን ፍቅሩን አልተቀበለችውም፣ በጭራሽም ልትቀበለውም አትችልም። ስለዚህ አሁን እትዬ ትምጣና ቤቱን አስረክቢያት ከዚህ ቤት ይሄዳለውኝ። እዚህ ቤት መቆየት አልፈልግም ካሁን በኋላ። እዚህ ቤት ከቆየው ብዙ ነገር ስለሚፈጠር ኃላፊነቴን ለትዬ አስረክቤ እሄዳለሁኝ አለችው ለባርኮቴ። አደይ እባክሽን እንደዛማ አታደርጊ፣ ለምን እንደዛ ታደርጊያለሽ? አይ በቃ ይበቃኛል ከዚህ በላይ አለች ማለት ነው። ዴቭም ደግሞ አደይ ለምንድን ነው ሌላ ቦታ የምትሄጂው? ቆይ
ከኔ ሽሽት ነው አይደለ? ነው ባርኮቴ ሲመጣ ሀሳብሽን ቀየርሽ? ደግሞ ባርኮቴና ዴቭ ደግሞ ተኮራርፈዋል። ያው እንግዲህ በአደይ ምክንያት ባርኮት አሁንም አደይን ያፈቅራታል። ነገር ግን አደይ አሁን ልቧን ዘግተዋለች። ምክንያቱም የዛን ቀን በሼም ነበረ እሺ ልትለው የነበረው፣ ግን እሱም ቤዛ ትበልጥብኛለች ብሎ ወደ ቤዛ ሄደ። እችን መንቃራ ፈጣሪ ትዕግስት ስጠኝ። ኤሊ የመሰለች ነገር ወታምር እንደኔ ቆንጆ አይታችሁ አታውቁም አለ እኮ ጭራሽ ማለት ነው። እንደ ወይኔ እዛ ቤት አንድም ሰው አይመጣም። ስቃዩ የአደይ ነው። ዞሮ አደይ እንግዲህ አሁን ለፈተና ነው እዛ ቤት ያመጣቸው። ጭራሽ ሰተት ብሎ ገብቶ ሊሊ የተኛችበት ሊሊን ሳማት፣ በጥፊ ድርግም አደረገችበት ሁለቴ። ከዛም ፊቱን እየጠረገ ወጣ። ከዛም አደይ ጋር ሄደና አቤት የወጡ ሽታ እንዴት ነው የሚማርከው! ግን በዛ ላይ ቆንጆ ነሽ፣ ይሄንን ውበት ይዘሽ ለምንድን ነው ኪችን ውስጥ የገባሽው አላለም። ምን ፈልገህ መጣህ አለችው። አንቺን። ለምን? ቆንጆ ስለሆንሽ። ከዛን እስቲ አይንሽ ውስጥ ላይ የሆነ ነገር አለ፣ አይንሽን ጨፍኛል አለ። ከዛ ጨፈነ ስታደርግ ለማሳም ጠጋ ሲል ብርግም አደረገችበት ማለት ነው በጥፊ። ዛሬማ ሲጮለጮል ነው ያለው በጥፊ። የእውነት ደስ ነው ያለኝ። ከግራ ከቀኝ አጠውዙልኝ ደፋር። ከዛም ዴቭና አደይ ክላስ ውስጥ ቁጭ ብለው አሁንም ተጠጥ ብሎ ክላስ ገባ። ምን ልትሰራ መጣ አንተ ናሆል? ምን ልትሰራ እዚህ ቤት መጣህ ይለዋል። ፍቅር መጥቼ ነው፣ ፍቅር ጓደኛዬ ስለሆነች እና እዚህ ምን ትሰራለህ አለው። አይ ዝም ብዬ ነው የመጣሁት አለ። ከዛም ያቺ ፍቅር ነች አይደለ እዚህ ቤት ያመጣችህ፣ ዋጋዋን ነው ማሳያት ብሎ እንግዲህ ዴቭ ወደ ፍቅር ሄደ። ፍቅርን እንግዲህ አንቆን የሚገላት ማለት ነው። ባርኮቴ ልቡ ተሰብሯል፣ ቅስሙ ስብርብር ነው ያለው። እንግዲህ ባርኮቴ ከነሌላ ቤት ሲመለስ ሊሊን መንገድ ላይ ያገኛት። እንዴ ባርኮቴ እንኳን ደህና መጣ፣ ወዴት እየሄድክ ነው ስትለው፣ ወደ ቤት እየሄድኩ ነው። ከየት እየመጣ? ከሌላ ጋር። ኦኬ እኔም ወደዛ እየሄድኩ ነው። ቤዛ እንደዛ እንዳለች ታውቂያለሽ እንዴ? አዎ አውቃለሁ። እሺ አላትና እሱም ተመለሰ ማለት ነው። ምክንያቱም ያው እንግዲህ አባቴ አራጣ ተበድሮ ነው፣ ቤት አስይዞ ነው፣ ብቻ የሆነ ነገር እየቀባጠረች ነበር ለኤላ ማለት ነው። ኤላ ገንዘብ ስላለው ኤላ ነው ልታጠምደው ነው ገንዘቡ ልትበላ ማለት ነው። እንግዲህ ወይኗን አስገዝታ አሰክራ እኔ ቪዲዮ ቀርጻ ምን ልታደርገው እንደሆነ አላውቅም። ልብሱንም አወለቀች። በዚህ ደረጃ መውረድ ምንድን ነው? እጭ አረ ያስጠላል። የምሬን ድራማ ቢሆንም ያስጠላል እኮ የምትሰሩ ስራ አንዳንድ ጊዜ። ፈጣሪ ትዕግስት ውስጠኝ። እንግዲህ ሊሊ ካሁን በኋላ የላን አይነት አይዋለች ብዬ አልገምትም። እውነቱን ለመናገር እኔ እንጃ እንዴት ነው ዛሬ። አረ ከአይን የበለጠ ደግሞ ማስረጃ የለም። እንግዲህ ልዬ መንባውን እየጠረገች እንግዲህ ሆነ አደይ ቤት ትመለሳለች። አደይ ለራሷ ያለባት ችግርም ይበቃል። ፍቅር ደግሞ ሌላ ችግር ሆናባታለች። እኔ እኮ ፍቅርን እንዴት ነው ቆይ አንድ ሰው ለሷ የጠፋው እዛ ቤት? የምሬን እኮ ነው። ፍቅር እኮ ዋጋዋን ማግኘት አለባት እንዴ። አደይ ምን ታደርግሽ? እሺ ዴቭን አልፈልገውም ደጋግማ ነገረችሽ፣ አሰሚም እንዴ? ልጅቷ በቃ ሰርታ ቤተሰቦቿን ለማስተዳደር ብቻ ነው ሀሳቧ። ለፍቅር ልቤ ክፍት አይደለም በቃ ተወኝ ዴቭ ብለዋለች። እሱ ደግሞ ሙጫ ሆነ። ጉድ እኮ ነው እንዴ። በቃ ዴቭም ተዋት፣ የራሷን ህይወት ትኑርበት። እሷም አንተም የራስህን ህይወት ኑር። እሷ በቃ ከአንዴም ሁለቴ ሶስቴ ነግራለች፣ ፍቅር ታፈቅርሃለች። ስለዚህ እባክህ ለእሷ ልብህን ክፈትለት አለችው። እሱ ደግሞ የማይመስል ወሬ አታውሪ፣ እሱን እኔ መቼ አጣሁት አንቺን ነው እንጂ የማፈቅረው አላት። እንደ ጉድ እኮ ነው እናንተ።